ሰላም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። መቼም በነፃነት ወርቅነህ ህልፈት ያላዘነ የለምና ሁላችንም ልባችን ተሰብሯን። ፈጣሪ ነፍሱን በአጸደ ገነት ያኑርልን። የትንሹም የትልቁም ድምቀት ትንሹም ትልቁም የሚያከብረው መልካም ቀና እኔ እንጃ ቃላት ይገልጸዋል ብዬ አላስብም ነፃነት ወርቅነህንና አላቅም እንዴት እንደምል ወይም እንዴት እንደምናገር ብቻ ፈጣሪ ነፍሱን በአጸደ ገነት ያኑርልን። ለቤተሰቦቹም መጽናናትን ይስጠልን። በተለይ ልጆቹ ደግሞ በጣም ነው የሚያሳዝኑት። እሱ ራሱ ሩጦ ሳይጠግብ ራሱ ታሞ በአስቸጋሪ ሁኔታ ላይ ሆኖ እንኳን ሰውን ለማስደሰት የሚሰራ ሰው ነበር እና ገና ታመመ ሲባል ግን አንዳንድ ጊዜ እኛ ሰዎች ስንባል ምናልባት በቤታችን ውስጥ ሲገባና ቤታችንን ሲያንኳኳ ይሆን የሚገባን አላቅም። ታመመ ሲባል ብዙዎች ነበሩ ሞተ እንደዚህ ሆነ እያሉ ሲሰሩ የነበሩት እና ተሽሎት ከመጣ በኋላ እንኳን የተናገረውን መቼም ሁላችንም አይተናል ብዬ አስባለሁ። እና በዚህ ደረጃ ስለምንድን ነው በገንዘብ ማለት የገንዘብ ለማግኘት በሰው ልጅ ህይወት እንደዚህ የምንነግደው አላውቅም። ብቻ ነፂዬ በጣም የምንወድህ የምናከብርህ ማኛው መልካሙ ሰው ነፍስህን በአጸደ ገነት ያኖረልን። በጣም እንወድሃለን። መቼም የሰው ልጅ ሲሞት ነው ሁሉም ሰው ሆ የሚልለት እና ስንታመም ወይም ደግሞ የሆነ ነገር ስንፈልግ ማንንም ካጠገባችን ላናገኝ እንችላለን። ግን የሞተ ጊዜ ሁሉም ሰው አልቃሽ፣ ሁሉም ሰው አዛኝ፣ ሁሉም ሰው ለዛ ሰው ክብር የሚኖረው ይሆናል። ያም ሆነ ይህ በጣም ማኛና መልካም ሰው ነበር። ብቻ ግን ፈጣሪ ነፍሱን በአጸደ ገነት ያኖርልን። እና አንድ ነገር ያልገባኝ ግን ቤተሰብ ለምንድን ነው አርቲስቶቻችን ደህና በእግራቸው ሂደው በመኪናቸው ሂደው ሞተው የሚመለሱበት ምክንያት እኔ እስካሁን ድረስ ጥያቄ እየሆነብኝ ነው። በዚህ አይነት መንገድ በጣም ብዙ አርቲስቶች ህይወታቸውን እያጡ ነው እና እውነት የህክምና ስህተት ነው ወይስ እውነትም እንደው ያው ፈጣሪ ሁላችንም ፈጣሪ የጻፈልንን ወይም ደግሞ ፈጣሪ የሰጠንን ህይወት ነው ብቻ ነው የምንኖረው። ነገር ግን አይሩኑ በጣም ግራ እያጋባኝ ነው ያለው ይሄ ነገር እና እናንተስ ምን ትላላችሁ? እውነት ይሄ ነገር አልበዛም ወይ? አርቲስቶቻችን በእግራቸው ሄደው ሲመለሱ ማለት ወደ ቤታቸው ሳይመለሱ የሚቀሩበት ምክንያቱ ምን ይሆን? እና ወደ ድራማዬ እመለሳለሁ የኔ ምርጦች። እንግዲህ ኖላዊ ድራማ ላይ ሀና አሁንም ግራ ተጋብታ ግራ እያጋባችን ነው ያለችው እና ሀና አሁን ምክር እፈልጋለሁ እባክህ ምናሴ ምከረኝ ብላ ለምናሴ ምክር እንድሰጣት ለግሰዋለች። ምናሴም የተፈጠረውን ነገር ጠይቋት አስረድተዋለች። እናም አንቺ ዶክተር ነሽ አይደለ? ስለዚህ ዶክተር ደግሞ ነፍስ አድን ነው፣ መጀመሪያ ህይወትን ለማትረፍ ነው የሚሮጠው ብሏታል። እሷም ምናሴ ምንድን ነው ያልከው? አልገባኝም። ሁልጊዜ ምናሴ የሚናገረው ነገር ውስብስብ ያለ ነው እያለች ነው። እውነት ቤተሰብ ሀና ምናሴ ያለው ነገር ጠፍቷት ነው? ዶክተር ናት፣ የተማረች ናት፣ ከምናሴ በላይ ብዙ እውቀት አላት የምትባል ናት በዚህ ድራማ ላይ እና ሀና እውነት ዶክተር ህክምናውን ነው የሚያደርገው ወይም ደግሞ ሐኪም የሰው ነፍስ ነው የሚያድነው ሲላት ይጠፋታል ማለት እየፈለገው እሱ አንቺ ዶክተር እስከሆንሽ ወይም ደግሞ የሰውን ነፍስ ማዳን እስካለብሽ ድረስ ስራሽ ድርሻሽ እንደዛ እስከሆነ ድረስ የኤልያስን ነፍስ አድኝ እያላት ነው። እሷ ግን ሊገባት አልቻለም። ያው እንግዲህ በእዝራ ምክንያት ወደ ደሴ መሄዱን ትተዋለች። እስካሁን ድረስ ያው እርግጠኛ ባትሆንም ያው በእዝራ ምክንያት ትተዋለች መሄዱን። ነገር ግን አሁንም ቢሆን ገና እየተወላወለች ነው ያለችው ማለት ነው። ሌላው ወይዘሮ ሜላት ናት። ወይዘሮ ሜላት እንግዲህ ለአቶ መስፍን ምንም አይነት ክብር የላትም። ምንም አይነት ቅንጣት ታክል እንኳን የምታከብረው ሴት አይደለችም። የምታከብረውና የምትወደው ብትሆን ኑሮ እባክሽን ላስረዳሽ፣ የተፈጠረውን ነገር ልነግርሽ እፈልጋለሁ፣ ለምንድን ነው እንደዚህ የምትሆኚው እያለ በጣም ብዙ ጊዜ ሲማጸናትና ሲጠይቃት በጭራሽ ልታምነው አልቻለችም። በስተመጨረሻም እሱ ድረስ ሄዳ የተፈጠረውን ነገር አስረዳኝ ብትለውም
ምን ብዬ ነው ማስረዳሽ? መጀመሪያ እኮ አንድ ሰው ሲተዋወቅ ወይም ተዋውቆ ወደ ትዳር ሲገባ ተማምኖ ነው እንጂ ባየውና በሰማው ነገር ብቻ አይደለም። ስለዚህ እኔና አንቺም አሁን ምንም ነገር ባስረዳሽም ሊገባሽ ስለማይችል እስከዛሬ ድረስ እድል ስጭኝ እባክሽን ላስረዳሽ ብልሽም እምቢ ስላልሽኝ ከአሁን በኋላ ግን ምንም ባስረዳሽ ምንም ብልሽ ምንም ዋጋ የለውም ብሎ ተነስቶ እንግዲህ ተነሽ ብሎ ወደ ሌላ ቦታ ይዟት ሂዷል ማለት ነው። ወዴት እንደወሰዳት አላየንም። ሌላው የወይዘሮ ሜላት ቤተሰብ እርግብን በአጠቃላይ እየጠየቋት ነው። በጣም ደስ ይላል። ያው ልጅቷ በጣም መልካም ናት። ከእስር ቤት ብትወጣ እኔ በበኩሌ በጣም ደስ ይለኛል። ነገር ግን ከእስር ቤት ብትወጣ አሁን ምናልባት ይሄ ማነው ስሙ ተምቹን እርግብን ማለት ድንብላልን እንድትቀማት ትችላለች። እኔ ድንብላልና ተምቹ አንድ ላይ እንደሆኑ ነው የምፈልገው። ነገር ግን እርግብ ከእስር ቤት ከወጣች እርግጠኛው የምነግራችሁ ድንብላልን ትገላታለች ወይም የሆነ ነገር ታደርጋታለች እንጂ ተምቹን በጭራሽ እርግብ አሳልፋ አትሰጣትም። ያም ሆነ ይህ እርግብ በጣም ጥሩ ልጅና ንጹህ ልጅ ናት። ፈጣሪ ከእስር ቤት ያውጣት። ሜሮን ታሳዝናለች። እሱ ብቻም ሳይሆን ደግሞ ያለችበት ሁኔታ በጣም ከባድ ነው። ሌላው አቶ ኖላዊ ነው። አቶ ኖላዊ እንግዲህ ያው ያለው ሁኔታ ሀና ስለተቀየረችበት አሲርም ስለተቀየረበት ወደ አቶ መስፍን ሄዶ እግሩ ስር ወድቆ ይቅርታ አድርግልኝ፣ እኔ ከጧት ጀምሬ ስከታተልህ ነበር፣ ስለተፈጠረው ነገር ልጠይቅ ነው የመጣሁት፣ እባክህን ልጅን ተውልኝ እያለው ነው። አቶ ኖላዊ ግን እዚህ ላይ ያው የተሰጠውና ያደረገው ነገር ግን አቶ መስፍን ከሚስቱ ጋር የነበረው ካስታወሳችሁ ከሚስቱ ጋር የነበረው ግንኙነት ጧት ነው። አሴርና ተምቹ ደግሞ ማለት አሴርና አቶ ኖላዊ እየተነጋገሩት ደግሞ ከዛ በኋላ ነው እና እንዴት ነው ከጧት ጀምሮ ሲከታተለው የቆየው? ደራሲው ግን ለሰው ወይም ለተመልካች ክብር የሚባል ነገር የለህም እንዴ? ለምንድን ነው በዚህ ደረጃስ የወረደ ነገር የምትሰራው? ለሰው ክብር ይኖራችሁ። በዛ ላይ ሀና የምትኖረውና የምታደርገው ነገር በጣም የተለያየ ነው። ማለት የምትናገረው ነገር የተለየ ነው፣ የምትኖረው ወይም የምታደርገው ነገር ደግሞ የተለየ ነው። ለምንድን ነው ግራ ተጋብታችሁ ግራ የምታጋቡን? ድራማ ውስጥ ለምንድን ነው በዚህ ደረጃ የተንዛዛው ብቻ ሳይሆን መንዛዛቱ ችግር የለውም፣ ግን ለምንድን ነው ለተመልካች ክብር የሚባል ነገር ታውቃላችሁ? ቤተሰብ ጣዕሙን አጣ ድራማው። ከሚገባው በላይ ክብሩን አጣ። የተወደደውን የተከበረውን ያክል ምን ያክል ተመልካች በጉጉት ሲጠብቀው የነበረውን ያክል አሁን ግን በጣም በሚያሳዝን ሁኔታ ግራ ተጋብተው እኛንም ግራ አጋብተውናል። ሀና የምታደርገውን አናቅ፣ ወይዘሮ ሜላት የምታደርገውን አናቅ። በዛ ላይ የአቶ መስፍን ቤተሰብ በዚህ ደረጃስ መዋረድ መበጥበጥ አለበት ወይ? ባል ለሚስቷ ምን አይነት ክብር እየሰጠች ነው? ይህን ድራማ እኮ ልጆች ያዩታል። ነገ ጧት እነዛ ልጆች አድገው ትልቅ ሰው ሆነው አግብተው ህይወት ቢኖራቸው ቤተሰብ እንደዚህ አይነት ትምህርት ወይም እንደዚህ አይነት ድራማ አይተው ለባሎቻቸው ምን አይነት ክብር ነው የሚሰጡት? ወይዘሮ ሜላት ባሏን እንግዲህ ካያችሁ በጣም ከፍ ዝቅ አድርጋ ነው የምትናገረው፣ ሰው እስከማይመስላት ድረስ ታውቃላችሁ። የራሷን ሰራተኛ ድንብላልን እንኳን በዚህ ደረጃ አትናገራትም እና መልካም ናት፣ አስተዋይ ናት፣ ጠንካራ ሴት ናት ይባላል። አስተዋይ፣ መልካም፣ ጠንካራ ሴት ደግሞ ቤተሰቧን ታከብራለች። በተለይ ደግሞ ባሏን ታከብራለች። ወይዘሮ ሜላት ላይ ግን ካያችሁት ከጅምሩ ጀምሮ ድራማው ሀ ብሎ ከተጀመረ ጀምሮ አቶ መስፍን ከተቀላቀለበት ሰዓታት ጀምሮ ለባሏ ምንም አይነት ክብር የላትም። ትወደዋለች ትላለች፣ እወደዋለሁ ያለሱ ምንም አይሆንልኝም ትላለች። ግን ክብር የሚባል ነገር ለባለቤቷ የላትም። አንድን ሰው እኮ ስትወዱት ቤተሰብ ከምንም በላይ ታከብሩታላችሁ። ከምንም በላይ የእሱን ክብር ትጠብቃላችሁ። አይደለም እናንተና ሌላ ሰው ራሱ እንዳከብርላችሁ ትጥራላችሁ አይደል ቤተሰብ? እኔ አሁን ለምሳሌ የምወደውና የማፈቅረው ወይም ደግሞ የህይወት አጋሪ ነው ብዬ ከያዝኩት አንደኛ እኔ ላከብረው እችላለሁ፣ ይገባል፣ እኔ ላከብረው ይገባል። ሁለተኛ ደግሞ እኔ አክብሬው ሰው እንዳከብረው ማድረግ አለብኝ። ወይዘሮ ሜላት እኮ አቶ መስፍንን ካያችሁ የምትናገረው ንግግር፣ የምታደርገው አክት ላይክ እሷ የበላይ ሆና እሱን ረግጣ መያዝና ረግጣ ነው የያዘችው። እና እንደዚህ አይነት ትዳርስ ምኑ ነው የተከባበረና
የነዚህ ልጆች አባት ወይም የነዚህ ልጆች እናት የሚያስመስላቸው። ብቻ አብሮ ስለኖረ ብዙ ጊዜ ስለተኖረ ትዳር ነው ይባላል። እኔ በበኩሌ እንደዛ ነው ብዬ አላምንም። ከምንም በላይ ትዳር ብቻም ሳይሆን ከማንኛውም ሰው ጋር ሲኖር ማንኛውም ሰው መከባበር ነው አይደል? ቤተሰብ ስትከባበሩ ስትወያዩ የተፈጠረውን ነገር አብራችሁ ቁጭ ብላችሁ ተወያይታችሁ ሰፈቱት ነው እንጂ መከባበር ከሌለበት ትዳር እኔ ትዳር ነው ብዬ አላስብም። ብቻ ልጅ ስለወለዱ አብረው ስለኖሩ ህይወትን አጣጥመው ኑረውታል ማለት አይደለም። በዛ ላይ ሜላት በጣም ጠንቃቃ ናት፣ ጎበዝ ናት፣ አስተዋይ ናት ይባላል። ግን አስተዋይ ሴት ከሆነች ቤቷን እንዴት መምራት እንዳለባት ትችላለች። አስተዋይ ሴት ከሆነች ባለቤቷን እንዴት አክብራ መከበር እንዳለበት ታውቅበታለች። አስተዋይ ሴት ከሆነች ቤቷን እንዴት መምራት እንዳለባት ታውቃለች። እና ሜላት ላይ ይህንን ነገር እያየን አይደለም ቤተሰብ። ልጆቿም እንደምታዩ ሰላምን ብትሆን እንደመጣላት ነው እናቷን ከፍ ዝቅ አድርጋ የምትናገረው። ምንም ነገር አትደብቅም። እናት የለም አባት የለም፣ ብቻ ወላጆቿ እስከማይመስሏት ድረስ ነው የምትናገረው። ሀናንም ካያችኋት የሆነ ዝብቅርቅ ያለ ህይወት ነው የምትኖረው። የምትናገረው ሌላ የምትኖረው ሌላ ነው። እና ይሄ ሁሉ ተጽዕኖ የሚፈጥረው ቤተሰብ ጋር ነው። እና እንዴት አያችሁት እናንተ?